መመለስ ፈለግን ቶሎ ግን ሩቅ ስለሄድን ደናውን መንገድ እስክናገኘው ጊዜ ወሰደብን ይገርምሻል ትሁት አያረግሽም ፖላይት አትሆኝም ይወስድብሻል ትትናሽ በስተት ትምህርት ምክንያት የተፈጠረውን የህይወት ውድቀት ጠግበን የተመለስነው እኔን በተለየ ሁኔታ የነካኝ ትምህርት የለም በቅርብ በርግጥ አንድ ማክሰኞ ላይ የህይወት የምስክርነት ብዬ በጣም ብዙ ህዝብ ባልተለመደ ሁኔታ መጥቶ ምን ሆናችሁ ይሄ ሁሉ ህዝብ ለምንድን ነው የመጣው ብዬ ቀድሜ ተናግሬ ነበር ሳምንት ህይወቴን መሰክራለሁ ብዬ መንፈስ ቅዱስና ቤተክርስቲያን የሚል ትምህርት አስተምር ነበር ከዛ በኋላ እንደገና እውነተኛ አምልኮ ላይና እውነተኛ አምልኮ ላይም አነሳውት አንድ ማክሰኞ ለብቻው ሰጥቻው ነበር ጊዜና በቅርብ ትንሽ ጩኸት ስለሚበዛ አየር ላይ እኔ ለትምህርት ነው ያወራሁት ግን አልፎ አልፎ ሚዲያ ላይ ጮሃል ሰው መንፈስ ነው ሰው ስጋ ነው ሰው ነው ምናምን ይል እንደገና የተለያዩ ትምህርቶች ጮሃሉ እንጂ እኔ ብቻ አይደለም እኮ እነ ኬፋያውን እኮ መጽሐፉ ላይ ጽፎታል በዛ ዘመን ላይ ነው እኔም ባይዘው ከኬፋ እንደዛ የሆነበት ሰሞን ላይ ነው እኔም እንደዛ ያንኩት የነበረው ስለዚህ የምስክርነቴን ያቆየሁት ወደ 40 ደቂቃ ነው ምናልባት ተሰሚዋለሽ ወደፊት በቅርብ በዚህ አንድ ወር ውስጥ ልከውልኛል ጨርሰውትና እስቲ ሊያው ጊዜውን ምን ይሆንና ሰው የሚማርበት ከሆነ እለቀዋለሁ ብዬ ነው እንጂ ብዙ አይነት ነገር ውስጥ ያለፉ ጸጥ ብለው አሁን እየቀጠሉ ያሉ እልፍ ሰዎች አሉ እኔ ግን እንዳው እግዚአብሔር ማይክ የሰጠኝ ለዚህም ነው ብዬ ስለማምን ለምን ሁሉ ጊዜ ስኬቴን አወራለሁ ደግሞ እስቲ ውድቀቴንም ላውራ ሽንፈቴን ላውራ እንዴት እንደደከመኝ ላውራ አንድ ጋዜጠኛ ነበረች ጉባኤው ላይ ስመሰክር መታ ያለቀሰች ለምን የኔ ፓስተር እንዲህ ነው ብዬ ለምን ምን ያህል እና ቤት ስገባ ቮይስ አደረገችልኝ እንዲህ አይነት መሪ ስላለኝ ጌታን አመሰግናለሁ ደከመኝ የሚል ስቼ ነበር የሚል መሪ ስላለኝ ሰው እየመራኝ ስለሆነ ጌታን አመሰግናለሁ አይነት ነገር ብላ ቮይስ አለና በጣም የሰው ምላሽ ከመነግርሽ በላይ ነው በጣም ብዙ ሰው ያለቅስ ነበር ያው ቪዲዮውን ስታየው በደንብ የበለጠ ትረጃዋለሽ እና በአጠቃላይ ግን ያ አንድ ከሰንዴይ ስኩል ከወጣን በኋላ በመላ ኢትዮጵያ የነበረው የሰንዴይ ስኩል ሙቭመንት ከፍተኛ ነበር እንደሚታወቀውና በዛ ሙቀት ላይ በዛ ፋየር ስቴጅ ላይ ሆነን አለመርካት ውስጥ ገባን ማለት እንደነገርኩሽ እብድ ሲድን አጋንንት ዝም ብሎ በየመንገዱ ሲወድቅ ምናምን በቃ ለመድንና ደግሞ ሌላ ነገር ናፈቀን ፍሬም አልነበረንም አባት ለዚህ ነው ፍቃዱ አትመው ለኔ ቢአፌን በዚህ መጠን የመሰከርኩለት ሰው ምድር ላይ እስከዛሬ የለም እሱ አያውቅም እኮ ይገርምሻል ግን ፍሬም አልነበረንም እንዋልል ነበር በትምህርት እንዋልል ነበር ከዚህ እስከዚህ ነን አንባልም ነበር አባት አጣን መካሪ አጣን ገሳጭ አጣን በዚህ ምክንያት ክፍት ሆነ ለብዙ ነገር እና ያን ጊዜ ብዙ የስተት ትምህርቶች አየሩን ይዘውት ነበር ከዩኒቨርሲቲ የተባረሩ የወጡ ጥለው የወጡ አዳዲስ ትምህርቶች ነበሩ እና እነዛ ትምህርቶች ሐረር መጡ እና እኛ ጋር በሆነ መንገድ በኩል ያ ወንድም በርግጥ ዛሬ ፓስተርም ሆኖ ያገለገለ ነው በጋቡ በቃ ትምህርቱ ያልገባ ትምህርት ለምሳሌ መንፈስ ይጸልያል አንተ አትጸልይ ሰው መንፈስ ነው ሰይጣን የለም ካደው በፈሳሽ ነው እንጂ አልኮል ውሃ የሚባል ነገር የለም ጠጣ የሚል ከዛ ጀምሮ ከናንተ አንዱ ዲያብሎስ ነው የሚል ዳ የትምህርቶቹ ብዛት አሁን ሰው የሆነ ነገር ይዞ ምናምን ሲጨቃጨቁ ሳይ አይዘን ይላል እና እኔ ተሳፍሬባት የነበርኩባት አጥቢያ እንደ ፕሌን ወሰጃት ያቀረብኩት የተጠለፈችዋ ፕሌን በሚል ነው ርዕሴ የነበረው የሰበኩት እዛ ተሳፋሪ ነበርኩ ነኝ ስለዚህ መጣ ትምህርቱ ሁሉ ይደፋል ያ ቅናት ያ ፍቅር ትምህርት እንደሆነ ያወቅነው እኮ ስንማር አይደለም ስንሆን ነው ምን ሆነ መሰለሽ ጸሎት አቆመን መንፈስ ይጸልያል አንተ አትጸልይ ጸሎት ማለት የመንፈስ ከአምላክ መነካካት እንጂ አካላዊ አይደለም በሚል በጽሁፍ መልክ ነው የሚመጣው ከዛ መንበርከክ ቀረ ስጋ ደግሞ ይወድል ስጋ ደካማ ነው ስጋ ደካማ የሆነ ባይዘው ለጸሎት ነው ለሌላ ነገር ብርቱ ነው ስጋ ያለሽ እና ታዋ ጸሎት ሁሉም ሰው ጸሎት ተውን ቆመን ሁላችን የቆመ ሰው ሆነን መንበርከክ ጠፋ እሱን ሳንጨርስ ሰው መንፈስ ነው
ተቀበልኑላት ምናምን በግርግዳ ቀደውጣ ምናምን የሚሉ እንትኖች ነበሩ። ወይ ዲያሉ አሁን ያለው እንትን ይልን ትርምሱ ነፍሴ የምትጸየፈው ታሪክ ተቀበልን። እሱንም ካደው የሚል ይሄ ኔሚት ክሌሚት በስማ ምንም የለንም እኮ ይገርምሻል። ዳሳችን እየተበጠሰ በመርፌ ቁልፍ በስር በኩል እያያዝን ነው የምናደርገው። አስፋልት ወተን ይሄ የኔ ነው እንላለን። የሰው ንትሬና ፔጆ ድሮ ሀረሬ ንትሬና ፔጆ ነበር ያን ጊዜ ብዙ ያለው። የሰው ደግሞ ፔጆቹ ትንሽ ናቸውና ለስንት ሰው ሊደርስ እና ጥራው ነው ያንተ ነው ያንተ እንትን የእምነት ቃል አውጣ ምናምን ይባል። ከዛ እንደ ሳትን ያወቅነው ተበላሽተን አገኘ ራሳችንን። በቃ ይኸውልሽ እኔ እንደ ማሳያ አድርገሽ በሚዲያሽ አቅርቢኝ። ተበላሸን። ያ ጄኒውን የነበረው መንፈሳዊ ዓለማችን ያ ሰው ሳይነግረን የነካ ነው መንፈሳዊ ዓለም። በስማ ለምሳሌ መጠጣት ተጀምሮ ነበር። ሲጠጣስ ፈሳሽ ነው አልኮል፣ አይምሮክ ነው አልኮል ያለው ይልሻል። እንዴ ሐቁን መሬት ላይ ያለውን ኬሚስትሪውን እንዴት ሰው ዲና ያደርጋል? እብደት ነው እኮ ያ ይገርምሻል። እና መጠጣት ተጀመረ። አሁን ወይ ስፍራ ሁሉ ያብሎኝ የነበሩ ሁሉ ያስታውሳሉ። ብዙ ነገሮቻችን መልካጡ። ከዛ ሄድን በቃ ይኸውልሽ መንገድ የሳተ መኪና ከዛ በኋላ መንገድ አይመርጥም። ኦልሬዲ ሰቷል። ስለዚህ መንገድ ትራንስፖርት ያልሰጠው መንገድ ላይ ሄደን ኦልሬዲ ትራፊክ መብራት አይዘውም፣ ህግ አይዘውም። ህግ ያለው አስፋልት ላይ ላለው መኪና ነው። የሎ ግሪን እና ሬድ የሚበራው አስፋልት ላይ ላለ ነው። የሚበራልን ነገር ጠፋ። በቃ ለቀቅን መንገዱን። ያ የመሰለ ከኦርቶዶክስ ቸርች ስንወጣ እጅግ ብዙ ቀናያን ቀና እናቶች አባቶች ይዘን የወጣ ነው። የህዝብ ብዛት ልነግርሽ እኮ አልችልም። ከአንድ ደብር ውስጥ አቡነ ገብረ መንፈስ ቅዱስ ነበር የምንባለው። ስንት መከራ ያየ ድሬዳዋ ተደብድቦ የሞተ ሰው እኮ ነበር ድሬዳዋ ስንደበደብ። ያንን መከራ ያየ ህዝብ እብድ ሲድን ባይኑ ያይ ነበረ። ኢየሱስን በአደባባይ ሰው ሲቀበል መንፈስ ቅዱስ ሲሞላ ያየ ነበር። ያ ጉባኤው ሃይጃክ ተደረገ። ይገርምሻል። ከዛ ተሳፋሪ ስለነበርኩ መውጣት አልችልም። እኔም እዛ ፓርት ኦፍ ኢት እዛ ውስጥ ከዛ ምን መሆን ተጀመረ። አንዴ ስለሳትን እስቲ ደግሞ ሌላ ይምጣ እያል ኢትዮጵያ ውስጥ የተፈጠረ የስተት የሚባል ትምህርት በሙሉ ያልነካን ትምህርት የለም። የፈለግሽውን ትምህርት ጥሪልኝ እስቲ አሁን ዝም ብለሽ አሁን የስተት ትምህርት ነክቶናል። እንዲህ 11 ቀረን ታምኛለሽ? ጉባኤው ተበትኖ ተከፍሎ አንዱ ጉባኤ ተከፍሎ ሄደ ምናምን 11 አካባቢ ያ ጉባኤ በሰው ተጨናንቆ ማቀው ያማሪሳ ጉባኤ ወደ ጉባኤ ስመጣ 11 ሰው 8 ሰው 9 ሰው ቀረን። በዛ መሃል ራበን እና እኔም ወደ ስራ የገባሁት ያን ሰሞን ነው። ተንከራታችሁን ቀምሼ ማቀው ስለነበር ይሁልሽ ቀድሞ ቴስት ካለሽ ቀጥሎ ምንም ቴስት ሲመጣ የምታነጻጽሪው ቀድሞ ከቀመሽው አንፃር ነው። እና በዛ ምክንያት ብዙ ሰው ተዋወቅን። በአሁን ሰው ዛሬ የሚያብድበት ትምህርት እኛ ከ20 ዓመት በፊት እብደት ጨርሰን የመጣ ነው። ከዛ እንደ ሳትን ያወቅነው ተሳሳትና መች እናስወራለን። በየጉባኤ ገብተን እንጮሃለን። ጉባኤ ገብተን እኮ እኔ እንደዚህ አድርጌ በእርግጥ በግሌ ባላቅም አግዝ ነበር። ጉባኤ ገብተው አንዴ ዝም ውሻታም ሰባኪው መድረክ ላይ ሆኖ እንደዛ ጀመርን። ትቢት ሌላውን አንደርማይን ማድረግ እንደማያቅ መቁጠር። ከዛስ የሆነ ትምህርት ላይ መሰብሰብ የሆነ አንድ ትምህርት ይፈጠርና ያ ትምህርት በቃ ከዛ መባባል። እሱን ስንጨርስስ ጠጪ፣ ተሳዳቢ፣ ማይጸልይ፣ ፈሳይ ነገርን ማይፈልግ ሌላውን ሰው ስናይ የአሮጊቷ ልጆች እንላለን እንትኖችን ሙሉ ወንጌል ምናምን ቸርቾችን ስናይ በቃ ከዚህ በላይ መሳት ምን አለ? ከዚህ በላይ በምን ልወቅ? ድሮ ኮሜንታሪ ስለማላቅ ከዚህ አንፃር አልልም። በሚገርምሽ ነገር ባይዘው የስተት ትምህርት መለያው ወዲያው ሰውየው ላይ የሚያደርገው ሰውየውን የሆነ ነገር ያደርገዋል። ሰውየው አሁን በቀላሉ ለማቀው ነው ሰውየው የሆነ ትምህርት ውስጥ ተሰብስበው እንደታቆሩ ትምህርት ያቆራል።
የሆነ ቦታ ተሰብስቦ ከዛ ልክ እንደ ኢንተርናሽናል አሁን ኢንተርናሽናል ዜማው እኮ አንድ አይነት ነው። ራሻም ኢትዮጵያም ኪውባም ሲዘመር በአማርኛ በስፓኒሽ እና በራሽኛ ዜማው ግን እንደ የስተት ትምህርት በባህሪው ኢንተርናሽናል ነው። ልክ እንደ ኢንተርናሽናል ዜማው አንድ አይነት ነው። ትሁት አያረግሽም፣ ፖላይት አትሆኝም፣ ይወስድብሻል ትትናሽን። ገና ሰውየውን እንዳገኘሽው በለው ነው እንዲያልሽ በቃ። እና እየቆየን ስንመጣ ስናነብ ሩቅ ሄደናል። ሩቅ መሄድ ታውቂያለሽ? መመለስ ፈለግን ቶሎ፣ ግን ሩቅ ስለሄድን ደህናውን መንገድ እስክናገኘው ጊዜ ወሰደብን። ይገርምሻል። እና ሄደን አንድ ቦታ ላይ ስንደርስ ቁጭ ብለን ማውራት ጀመርን። እንዴት ተፈጠረ ግን ያ ሞመንት? ደከመን ማለት ታውቂያለሽ? ባክ ማድረግ አልቻልኩም። ወደ ዓለም መግባት አልቻልንም። ወደ ዋናው መንገድ እንዳንመጣ ደግሞ ሩቅ ሄደናል። በመሃል ላይ ሰውነታችን ዝሏል። የምንሰብከው ነገር የለንም። ጥውልቅ አለ እና ያ የምህረት አምላክ ለኔ ያየሽ ሰከንድ ቻንስ ነው የተሰጠኝ። ይገርምሻል። ለዚህ ነው የማልቀልደው። ደከመን፣ ተሰብስበን ምን እናድርግ ዋትሻል ቪዲዮ። ይሄ እንዴት ጤንነት ነው መሰለሽ? ጤና የተመለስ ነው እኛ መንገዱን ስናገኘው ሳይሆን የደከመን እንደ ደከመን አወቅን። እንደ ሰዓትንማ አሁን እንዲህ በእኔ ልክ ላያወሩ ይችላሉ። አሁን እዛ ያሉ ወዳጆቼ ያቺ አጥቢያ ያለች ዛሬ አበባ ተመልሳ በዚህ ቅናት ሆና ለብዙዎች መወለድ ምክንያት ሆና አብሮኝ እንደዛ ይሆን የነበረው ወዳጄ ዛሬ የቸርቿ መጋቢ ሆኖ ነው ያለ ነው። እና ደከመን ምን እናድርግ? በቃ ወደ ነበርንበት እንመለሳ። የነበርነው የት ነው? ታድሶ ነበርን ያኔ አማኑኤል ቸርች። ያ ታድሶ አይደለ መነሻው? ሁላችንም አንድ ነን። እናታችን አንድ ናት። እዛ ያለን በሙሉ ምን እንበላቸው? ደከመን እንበላቸው። በቃ አጀንዳው ደከመን ተቀበሉን፣ ደከመን አቅቶ ነው ጥላሁኑን ብለን በቃ ያ ተነጋገር። ደወልኩ። እኔ ደወልኩት። መስፍኔ ይባላል ፓስተሩ ሀረር አማኑኤል። መስፍኔ ደከመን ያውቃል እሱ፣ ያለቅሳል ሁሉ ጊዜ ሲያየኝ። እዛ በጣም ደነገጡ፣ ገረማቸው። ቀን ተቀጠረ፣ የምንመለስበት ቀን። ስንመለስ በደንብ ነው የተመለስነው። ይገርምሻል። አወላግዱን ጨረሰን። አንዳንድ ስካር ይውልሽ ወደ አለመስከር እስክትመጪ ድረስ የሚጠጣበት ጊዜ አልኮሊክ ኮንቴንቱ በእኛ ውስጥ መቶ ሪያክት ማድረግ እስኪያቅተው በቃ አቃተው። ጨረስን እና ምንም ትምህርት እኛን ጨረስን። ትምህርቱ አለቀ ላያችን ላይ እና በቃ ደከመን። ኋላ ጌታ ይባርካቸው፣ እነሱም ለመመለሳችን ምክንያት ናቸው። አመኑን፣ መጡ፣ አዋሩን። ስንነግራቸው ደነገጡ። ፕሮግራም ይዘጋጅ ተባለ። ከሀረር ብዙ ሆነው መጡ። ሀረር አማኑኤል ኳየሩን ታውቂው ከሆነ ኳየሩ ምናምን አንድ ላይ ሆነው መጥተው ሽማግሌዎች ምናምን እኔን ያወራሁት ቆሜ ደክሞን ነው የመጣ ነው ተቀበል ስተን እንዴት ከስንቱ እንመለሳለን። በቃ እኛ ራሱ ስተት ሆነን ነበር። ትምህርቱ ብቻ ሳይሆን እኛ ራሱ ማለት ነው። ደክሞን መጣን ተቀበሉን አልኳቸው። ብዙ ሰው ተላቀሰ። ተቀበሉን። ወደ ነበርንበት ተመለሰን። እንደዛ ነው ተመለሰን። እንደ ሰዓት እንደሚያወቅነው ተበላሽተን ነው። ሌላውን በጣም ካታጎራይዝ እናደርጋለን፣ አንደርማይን እናደርጋለን። ትምህርቶቹን ያስተማሩን ሰዎች ሁሉ በህይወት አሉ። አዲስ አበባ አሁንም አሉ። በደንብ አስፈላጊ ከሆነ ነው የቸርቾቹን የኔን ቸርች የሚባሉትን ከሆነ መጥራት የምንችለው እንጂ በደንብ ለምሳሌ ድርጅት ያዝ ነን ዲኖሚኔሽን የሚባል ነበር። ድርጅት የሚባል ሙሉ ወንጌል የሚከሲ አናውቅም ምናምን እያል ከዛ እኛም ድርጅት ሆነ። ከዛ ከነን ዲኖሚኔሽን ጀምሮ እስከተመለስንበት ጊዜ ጀምሮ ድረስ በበቂ ሁኔታ በስተት ትምህርት ምክንያት የተፈጠረውን የህይወት ውድቀት ጠግበን የተመለስነው።